የህንጻ መሳሪያ ዋጋ አሁን ላይ በማሻ ከተማ ምን ያህል ነው? አንድ ቤት ከመጀመሪያው እስከ መጨረሻው ለመስራት ስንት ብር ይፈጃል? ጅብሰም ስንት ገባ? እንዲሁም ደግሞ ሲሚንቶ ስንት ገባ? ሚስማር ቆርቆሮ ስንት ገባ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልহামዱሊላህ። ዛሬ ደግሞ አዲስና በተለየ ቪዲዮ ተመልሻለሁ ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች እንደምታውቁት ቪዲዮ ከጫንኩ በጣም ብዙ ጊዜ ሆኖኛል፣ ብዙ ቀናቶች ሆኖኛል ማለት ነው። ያው ይሄንንም ደግሞ ለእናንተ ቪዲዮ ሳልጭን የቀረበበት ምክንያት ለእናንተ ነግሬያቸዋለሁ ማለት ነው። እንግዲህ እስካሁን የተነበትኩበት ምክንያት ዩቲዩብ ያው ሞኔታይዝ ቻናሌን አዘዤ ነበርና በነገርኳችሁ መሰረት አልቀበለኝ ብሎ ብዙ ሲያለፋኝ ከርሞ ነበር። አሁን ግን አልহামዱሊላህ በጣም ደስ ብሎኛል። የዛሬው ቪዲዮ ለእናንተ ደስታዬን ልገልጽ ነው የመጣሁት ማለት ነው። ምክንያቱም እናንተ ሁሉ ነገር ያማከርኳችሁ ነው እዚህ እስከምደርስ ድረስ ማለት ነው። እንግዲህ አልহামዱሊላህ ረቢል ዓለሚን በጣም ደስ ብሎኛል ማለት ነው። የዛሬው ቪዲዮ ለእናንተ ደስታዬን ልገልጽ ነው የመጣሁት ማለት ነው። ዩቲዩብ ቻናሌ ሞኔታይዝ ሆኖልኛል ማለት ነው። እንግዲህ በተሳካ ሁኔታ ተቀብሎኛል። አልহামዱሊላህ በጣም ደስ ብሎኛል። ካሁን ጀምሮ እንግዲህ የኔ ዩቲዩብ ቻናል ገንዘብ ይሰራልኛል ማለት ነው። አልহামዱሊላህ ከዚህ በኋላ ብርትት ብዬ እንደምሰራ እነግራችኋለሁ ማለት ነው። ውድ ቻናሌ ቤተሰቦች እንግዲህ እንደነገርኳችሁና በነገርኳችሁ መሰረት ለእናንተ አቀርብላችኋለሁ ብዬ ነገርኳችሁ። እንግዲህ ውቢቷ መቅደላ ማሻ ከተማ ላይ ቤትም ሆነ ቦታ መግዛት ለምትፈልጉ መስራት ላሰባችሁ፣ ቦታ መግዛት ላሰባችሁ፣ እንዲሁም ቤት መግዛት ላሰባችሁ ወቅታዊ ያለውን መረጃ የቦታ ዋጋ ስንት ነው፣ የወቅታዊ የቤት ዋጋ ስንት ነው የሚለውን ነገር ለእናንተ ግልጽ አደርግላችኋለሁ ብዬ ቃል ገብቼላችሁ ነበር ማለት ነው። አሁንም እንግዲህ አልহামዱሊላህ ዩቲዩብ ቻናሌ ሞኔታይዝ ስለሆነልኝ ማለት ነው ለእናንተ እውነታውና ያለውን ወቅታዊ ዋጋ ይዤላችሁ መጥቻለሁ ማለት ነው። ሁሉንም በዝርዝር የማቀርብላችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። አሁንም ቤተሰብ በመሆን አበራቱኝ ማለት ነው። እዚች ቦታ ላይ ለሶስተኛና ለአራተኛ ጊዜ ቪዲዮ እየሰራሁ ነው ማለት ነው። እዚች ቦታ ልመጣ የምችለው ለምን ምክንያት ነው ይገባችኋል። ይሄ ውቢቷ መቅደላ ማሻ ከተማ ከጀርባዬ ናት እንደምታዋት ማለት ነው። ሁሉም ሰፈር ሁሉም ከተማ ትታያችኋለች ማለት ነው። በዚህም ይታያችኋል እስከ ቱልቴ ድረስ፣ በዚህ በኩልም ደግሞ እስከ ሙያና ቴክኒክ እስከ ጉሎች እስከ ዋልካ ሰፈር ጫፍ ድረስ ይታያል ማለት ነው። ስለዚህ እዚህ ቦታ ድረስ ነው ይሄን ሁሉ መንገድ የምመጣው ቅርብ ሆኖልኝና ቀርቦኝ ሳይሆን ለእናንተ ግልጽ እንዲሆንና ማንኛው ሰፈር ነው የደመቀው ማንኛው ሰፈር ነው ደካማው የሚለውን ነገር ለእናንተ ግልጽ ለማድረግ ነው ማለት ነው። በስደት ላይ ላላችሁ ቤትም ሆነ ቦታ መግዛት ለምትፈልጉና መግዛት ላሰባችሁ ውቢቷ መቅደላ ማሻ ከተማን ሙሉዋን አስጎበኛቸዋለሁ ማለት ነው። ማንኛው ሰፈር ነው ለእናንተ የሚረክሰው አቅማቸው የሚፈቅደው ማንኛው ሰፈር ነው ውዱ ብዙሃኑ ሰው እየፈለገው ያለው ሰፈር ማንኛው ነው የሚለውን ነገር ግልጽ አደርግላችኋለሁ ማለት ነው። ከዚህ በኋላ ወደ ስራ ተመልሻለሁ። በቋሚነት በዚህ ዩቲዩብ ቻናል የመለቀው ቪዲዮ ለእናንተ የቤትን ሆነ የቦታ ወቅታዊ ደግሞ ስለ ሀገራችንም ጉዳይ ሆነ ማንኛውም ስለ ገበያም ሁኔታ ስለ ኑሮ ውድነቱ ማንኛው ነው የተወደደው ምን ቀነሰ ምን ጨመረ በሀገራችን ላይ ያለው ለውጥ የማሳያችሁ ይሆናል። በኔ ቻናል የምታውቁት ይሆናል ማለት ነው። እንግዲህ እኔ ሁላችሁም እስካሁን በሰራሁ ቪዲዮ ታውቁኛላችሁ ማለት ነው። እስካሁን ሳሳያችሁ የነበሩ ቤቶችም ሆነ ቦታዎች አሉ ማለት ነው። እጄ ላይ ያሉ ቦታዎችም ሆነ ቤቶች አሉ። መግዛት ለምትፈልጉ ቤተሰቦች እኔም ማናገር ትችላላችሁ ማለት ነው። አሁን የምገኘው ደፈርጌ ጎራ ላይ ነው። ሁሉም ቦታ ይታያል እንደምታዩት። እንግዲህ መጀመሪያ ደረጃ ዛሬ ግልጽ ላደርግላችሁ የመጣሁት እና ልነግራችሁ የመጣሁት ዩቲዩብ ቻናሌ ሞኔታይዝ በመሆኑ በጣም ደስ ብሎኝ የስታይል ላካፍላችሁ ነው የመጣሁት። በሁለተኛ ደረጃ ደግሞ ለእናንተ በቀጣይ ቪዲዮ ምን አይነት ቪዲዮ ልስራላችሁ የሚለውን ነው ይዤላችሁ የመጣሁት ማለት ነው። በቀጣይ ቪዲዮ ምን አይነት ቪዲዮ ልስራ የሚለውን ነገር እንግዲህ በእናንተ ሐሳባችሁን ኮሜንት ላይ ብትገልጹልኝ ደስ ይለኛል። በእኔ ሐሳብ እንግዲህ በቀጣይ ቪዲዮ ይዤላችሁ እመጣለሁ የማስበው ቤትም ሆነ ቦታ መግዛት ለምትፈልጉ እህት ወንድሞቼ እጄ ላይ ያለኝ ቤትም ሆነ ቦታ መግዛት ለምትፈልጉ እኔን ማናገር ትችላላችሁ። ቀጥታ ዳይሬክትሊ ሰውየው ጋር አገናኛችኋለሁ። ከሻጩ ጋር መግዛት ትችላላችሁ አቅማችሁ በሚፈቅደው ልክ ማለት ነው። አሁን በዚህም ጭምር በሙያና ቴክኒክ ሰፈርም ቤት መግዛት የሚፈልግ ቤተሰብ አለ። ቦታም ሆነ ቤት እኔን ማናገር ይችላል። በደፈርጌ በኩል በዚህም አለ። በቱልቴም በ02ም በሁሉም ሰፈር ቤቶችም ቦታዎችም የሚሸጡ አሉ። ነገር ግን መሰንበቻ የሰራሁት ቪዲዮና አሁን የሰራሁት ቢያንስ እንግዲህ ረመዳን ከተፈታ ወደ 2 ወር አካባቢ ሆኖታል ማለት ነው። በዚህ ለውጥ ውስጥ ረመዳን አካባቢ ላይ የሰራሁት ቪዲዮ አለ። በዚህ በ2 ወር ውስጥ መቅደላ ማሻ ከተማ ላይ ቦታ ስንት ሆነ ቤት ስንት ሆነ በጣም አዲስ ነገር ሰፊ ልዩነት ተፈጥሯል። በዚህ መካከል ለእናንተ ላሳውቃችሁ የሚችለው ነገር ማለት ነው። ለምሳሌ ባለፈው ሙያና ቴክኒክ ረመዳን ላይ የሰራሁት ቤት ይሸጣል ብዬ የሰራሁት ቤት አለ። የሱ የዛን የነበረው ዋጋና አሁን በ2 ወር የነበረው ዋጋ ሳይሸጥ ምን ያክል ብር እንደጨመረና በዚህ በደፈርጌ ደግሞ የገዛነው ቤት አለ ስንት እንደተገዛ
ያለውን በዚህ በሁለት ወር ውስጥ የጨመረውንና የዋጋ ለውጥ ያለውን ወቅታዊ ሁኔታ አሳውቃቸዋለሁ ማለት ነው። ከዚያም በተጨማሪ ደግሞ በሀገራችን ላይ ህንጻ መሳሪያ አሁን ስንት ሆነ፣ አንድ ቤት ከመጀመሪያው እስከ መጨረሻው ለመስራት ስንት ብር ይፈጃል የሚለውን ነገር ግልጽ አደርግላችኋለሁ በቀጣይ ቪዲዮ። እያንዳንዱ ቪዲዮ ልሰራ አስቤያለሁ፣ ተዘጋጅቻለሁ። ካሁን በኋላ ወደ ስራ ተመልሻለሁ ማለት ነው። ምክንያቱም እስካሁን ድረስ የቆየሁበትን ምክንያት ነግራችኋለሁ። በቻናሌ ጉዳይ ነበር። ቻናሌ አልሐምዱሊላህ አሁን ተሳክቶልኛል፣ ሞኔታይዝ ሆኖልኛል፣ ገንዘብ መስራት ይችላል። ካሁን በኋላ ቋሚ ስራ የማደርገው ዩቲዩብ ነው። ካሁን በኋላ ሁላችሁም እኔን ልታበራቱኝ ይገባል ማለት ነው። ስለዚህ በቀጣይ ቪዲዮ ምን አይነት ቪዲዮ ልስራላችሁ የሚለውን ነገር እንደኔ ሐሳብ የእናንተን ሐሳብ ኮሜንት ላይ ታስቀምጡልኛላችሁ። በሁለት ወር ውስጥ የዋጋ ልዩነት መቅደላ ማሻ ከተማ ላይ የቦታና የቤት ዋጋ ልዩነት ምን ያክል ጨመረ፣ ምን ያክል ቀነሰ፣ በየትኛው ሰፈር ነው የሚሻለው የሚለውን ነገር በቀጣይ ቪዲዮ ቆንጆ አድርጌ እሰራላችኋለሁ ብዬ አስቤያለሁ። በጣም ሰፊ ለውጥ አለው ነግራችኋለሁ። አሁን ትናንት ወዲያ በዛሬ 3 ቀን አካባቢ እዚህ ደፈርጌ ስሩ ላይ የገዛ ነው ቤት አለ። እሱም ቤቱንም ማሳያችኋለሁ፣ ስንት እንደገዛ ነው እነግራችኋለሁ ማለት ነው። በጣም ሰፊ የዋጋ ልዩነት እየተፈጠረ ነው። ቦታም ሆነ ቤት ያልገዛችሁ ወንድሞች ቶሎ ለመግዛት ብትፋጠኑ እንደምንም በላችሁ ተታግላችሁ ብትገዙ ለእናንተ የበለጠ ቫልዩ አለው፣ የተሻለ ነው የሚሆነው። ውሎ ባደረ ቁጥር እንግዲህ እየጨመረ እናንተ ሰርታችሁ የማታገኙትን ብር እየጨመረ ስለሆነ እሱ ያለው የሚደረስበት ነገር ስላልሆነ እንደምንም በላችሁ ከእህት ከወንድምም እያላችሁ ቦታም ሆነ ቤት መግዛት ለምትችሉ ቤተሰቦች እንደምንም በላችሁ ትገዙላችኋለሁ ማለት ነው። ከዚያም በተጨማሪ በቀጣይ ቪዲዮ እንግዲህ የጣውላ ቤቶች እቃዎች አሉ፣ ነቁም ሳጥን፣ ቡፌ፣ አልጋ፣ ኪችን ካቢኔ እንዲሁም ብዙ ነገሮች አሉ። እነሱ አሁን ወቅታዊ ዋጋ ምን ይመስላሉ፣ አልጋ አሁን ላይ ሜትር ከ50 አልጋ ስንት ነው፣ እንዲሁም ቁም ሳጥን ስንት ነው፣ ቡፌ ስንት ነው በኤምዲኤፍ ጣውላ የሚለውን ነገር ራሴ ከጣውላ ቤቶች ጋር ሄጄ ኢንተርቪው አድርጌ ከራሳቸው ከባለሙያዎቹ ይዤላችሁ መመጣ ይሆናል በቀጣይ ቪዲዮ ማለት ነው። ከዛም በተጨማሪ ደግሞ ህንጻ መሳሪያ አንድ ቤት ከመጀመሪያው እስከ መጨረሻው ለመስራት ስንት ብር ይፈጃል የሚለውን ሙሉ ትንታኔ ቪዲዮ ሰርቼ አቀርብላችኋለሁ። የህንጻ መሳሪያ ዋጋ ሆኖ ወቅታዊ በኢትዮጵያ በጣም ያው ትንሽ ባለፈ በነዳጅ ምክንያት ጨምሮ ነበር በጣም አሁን የተወሰነ ራህማ ሆኗል ማለት ነው። ለማንኛውም አንድ ቤት ጅብሰም ለማድረግ ሙሉ ስንት ብር እንደሚፈጅ፣ ሀለከ ለማሰር ስንት ብር እንደሚፈጅ፣ ለማቆም ስንት ብር እንደሚፈጅ፣ ቆርቆሮ ስንት ብር እንደሚፈጅ፣ ሚስማር ስንት ብር እንደሚፈጅ ከመጀመሪያው እስከ መጨረሻው ቪዲዮ ሰራላችኋለሁ። በዋነኛነት ደግሞ የምነግራችሁ ነገር ባለፈው ቪዲዮ ላይ ቦታ መግዛት ነው የሚሻለው ወይስ ቤት መግዛት ብላችሁ ተጠይቁኝ። ለእናንተ አሁን ላይ የቆመ ቤት መግዛት ነው የሚሻለው፣ ምክንያቱም ቦታ መግዛት ብዙ ተዓብ አለው ብዬ ቪዲዮ ሰርቼላችሁ ነበር። አሁን ግን በሁለት ወር ውስጥ በጣም ብዙ ለውጥ ስለመጣ አሁን ላይ ደግሞ ቦታ መግዛቱ ነው ቤት መግዛቱ የሚሻለውን የሚለውን ነገር እሰራላችኋለሁ። እንደኔ ሐሳብ እንግዲህ አንድ ቦታ ውቢቷ መቅደላ ማሻ ከተማ ላይ ውድ ተብሎ በማና ቴክኒክ ሰፈር ውድ ነው አሁን 1.3 1.2 እየተሸጠ ነው ቦታ። ነገር ግን የቆመ ቤት ስንት እየተባለ ነው? 2 ነጥብ እየተባለ ነው። ስለዚህ አሁን ላይ ቦታ ደግሞ በ02 እስከ 800 እና 900 ሺህ ስለሚገኝ በ02 ለተላሰባችሁ አቅማችሁ ደግሞ እንደያቅማችሁ መጠን በ02 ራህማ ነው ይቀንሳል። ዋጋው በጣም ቀናሽ ነው። በ800 ሺህ ቦታውን ገዝታችሁ እስከ 1.5 ባለው ቤቱን ውሃ ለካስራችሁ ሊሾ እስከ ማድረግ ድረስ ደረጃ ትደርሳላችሁ ማለት ነው፣ እንደኔ ሐሳብ ማለት ነው። ይሄ የሆነው አሁን ሰሞኑን ነው። ቤት ላይ በጣም የዋጋ ጭማሪ አለ። ሰሞኑን እንዲያወቃችሁት እንደሰማችሁት በጣም የዋጋ ጭማሪ አለ ማለት ነው። ሁላችሁም ሰምታችኋል፣ አውቃችኋል። እንግዲህ የቻናሌ ቤተሰቦች የዛሬው ቪዲዮ እንግዲህ ለእናንተ ይዤላችሁ የመጣሁት ደስታዬን ላካፈላችሁና ዩቲዩብ ቻናሌ ሞኔታይዝ ስለሆነልኝ በጣም ደስ ብሎኝ ደስታዬን ልንገራችሁ ብዬ ነው የመጣሁት። ካሁን በኋላ አረብ ሚዲያ በዚህ ዩቲዩብ ቻናል እንግዲህ ወደ ስራ መመለሴንና ካሁን በኋላ በቋሚነት ዩቲዩብ ላይ እንደምታገኙኝና ስለ ሀገራችን ያለውን ጉዳይ ወቅታዊ ነገር ቦታም ሆነ ቤት ስለ ሀገራችን ማንኛው ሰፈር ነው የሚሻለው፣ ማንኛው ገበያ ነው ጥሩ፣ ማንኛው ንግድ ነው ጥሩ፣ አንድ ቤት ከመጀመሪያው እስከ መጨረሻው መስራት ስንት ብር ይፈጃል የሚለውን ነገር በትንታኔ ቪዲዮ በደረጃ አርጌ ወደፊት ልሰራ ተዘጋጅቻለሁ። መጣሁት እንግዲህ ሁሉም ሰፈሮች ይታያሉ፣ ግልጽ ናቸው። ያው ሰዓቱ ትንሽ ምሽት ላይ ስለሆነ ትንሽ ካሜራው ጨገግ ሊል ይችላል ማለት ነው። እና ስለዚህ እናንተ ደግሞ ሐሳባችሁን ኮሜንት ላይ ብታስቀምጡልኝ የበለጠ የእናንተን ኮሜንት እያነበብኩ ለእናንተ አሪፍ የሆነ ቪዲዮ እሰራለሁ ብዬ አስቤያለሁ ማለት ነው። በቀጣይ ቪዲዮ ሰራለሁ ብዬ አሰብኩት እንግዲህ የህንጻ መሳሪያ ዋጋ አሁን ላይ በማሻ ከተማ ምን ያህል ነው፣ አንድ ቤት ከመጀመሪያው እስከ መጨረሻው ለመስራት ስንት ብር ይፈጃል፣ ጅብሰም ስንት ገባ፣ እንዲሁም ደግሞ ሲሚንቶ ስንት ገባ፣ ሚስማር ቆርቆሮ ስንት ገባ የሚለውን ነገር በትንታኔ ቪዲዮ ለሰራ ተዘጋጅቻለሁ። ዩቲዩብ ቻናሌ እንግዲህ ተቀባይነት ስላገኘልኝ ቀጥታ ዩቲዩብ ላይ ላተኩርና ወደ ዩቲዩብ ስራ አድርጌው ልመለስ ነው ማለት ነው። ካሁን በኋላ የጠፋሁበትን ምክንያት ነግሬያችኋለሁ ማለት ነው። አሁን የሚገኘው እንግዲህ ሁሉም ከተማ ሁሉም ሰፈር ይታያችኋል። የሀገራችን ልጆች ሴትም ሆነ ወንድ በስደት ላይ ያላችሁ እንግዲህ ለሀገራችሁ ያብቃችሁና ቦታም ሆነ ቤት
መግዛት ላሰባችሁ ሐሳባችሁን አላህ ያሳካላችሁና እኔም በምችለው እንግዲህ ሀገሬ ላይ ሆኜ የምፈልጉትን ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ አሳያችኋለሁ፣ እነግራችኋለሁ። በዚህ ዩቲዩብ ቻናል ሁሉንም ነገር ስለማስተላልፈው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ብዙ ነገር ማወቅ ብዙ ነገር መማሩ እታው በኋላ በአረብ ሚዲያ ዩቲዩብ ቻናል የሚተላለፈው ለእናንተ የሚሆኑና ወሳኝና አንገብጋቢ የሆኑ ቪዲዮዎች ናቸው። ምክንያቱም ወደ ስራ ተመልሻለሁ። እኔም የምሰራው እንግዲህ ዩቲዩብ ቻናሌን በደስታ ነው የሚሰራው። አልহামዱሊላህ ገንዘብ ይሰራልኛል። ካሁን በኋላ እንግዲህ የምጠቀምበትና የምለወጥበት አላህ ያደርገኝ። እናንተም በዱዓችሁ አግዙኝ ማለት ነው። ለእናንተም እኔ ሁን ያላችሁኝ ነገር ሆንላችኋለሁ ማለት ነው። ያው ግባ አላችሁብኝ ሰፈር ገብቼ የፈለጋችሁትን ነገር ላሳያችሁ እችላለሁ። ማንኛውም ሰፈር ስለ ቦታም ሆነ ስለ ቤት ስለ ገበያም ሆነ ስለ ንግድ በቃ ስለ ማንኛውም ነገር ስለ ሀገራችን ላይ ላለው ነገር የማሳያችሁ ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። ውድ ቻናሌ ቤተሰቦች እንግዲህ ያው ዛሬ ተመለስኩ። ደስታዬን ልነግራችሁ ነው። እንግዲህ ዩቲዩብ ቻናሌ ሞኔታይዝ ነው ለልኝ በጣም ደስ ብሎኛል። ዛሬው ቆይታችን ይሄን የመሰል ነበር። እንግዲህ ውቢቷ መደላማሻ ከተማ ወጣው ሁኔታ ይሄን ትመስላለች። እንግዲህ ለናፈቃችሁ በቀጣይ ቪዲዮ ለእናንተ ሰራላሁ እያሰብኩት እንግዲህ አንድ ቤት ከመጀመሪያው እስከ መጨረሻው ለመስራት ስንት ብር ይፈጃል የሚለውን ወቅታዊ ሁኔታ አሁን እንግዲህ ረመዳን ከተፈታ 2 ወር አካባቢ ሆኖታል። እንግዲህ በ2 ወር አካባቢ ያለውን ለውጥ የማሳያችሁና የማሳውቃችሁ ይሆናል ማለት ነው። ውድ ቻናሌ ቤተሰቦች እንግዲህ ስንት ብር ይፈጃል የሚለውን ነገር ሁሉም ነገር የቦታን ሆነ የቤትም የማንኛው ሰፈር ነው ውዱና የሚቀንሰው ርካሹ ማንኛው ነው የሚለውን ነገር ግልጽ ላድርግላችሁ አስቤያለሁ፣ ተዘጋጅቻለሁ። ስለ ጣውላ ቤቶችም ሆነ እንግዲህ አልጋም ሆነ ቁም ሳጥን ቡፌ ማሰራት ለምትፈልጉ ወንድሞቼ ከባለሙያዎቹ ጋር ሄጄ ኢንተርቪው አድርጌ እነሱኑ ጋር ቀጥታ ኮንታሚኔት አድርጌ ከነሱ ጋር የማሳውቃቸውና የምነግራቸው ይሆናል። የዛሬው ቆይታችን ይሄን ይመስል ነበር። እንግዲህ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።